አንቺ ውሻ አንቺ ነሽ በሽተኛም ታስበኝ እኔ በሽተኛም ታስበኝ። እኔ ላንቺ ደስታ ለመስጠት እየሞከርኩ ነው ያለሁት። ይሄን ነገር ላትፈልጊው ትችያለሽ፣ ግን ፈለግሽም አልፈለግሽም እኔ እቀጥለዋለሁ። የፈለገ ቢሆን አንቺ ላይ እጄን አላነሳም፣ ምክንያቱም አፈቅርሻለሁ። ቃል በአሁኑ እንኳን አታመልጭ። ፈጣሪ ራሱ እንድትጋለጭ ይፈልጋል። ያቺ ልጅ በጣም ከመገመታት በላይ ብልህ ናት። አሁንም ምንም ልታደርግ ትችላለች። ስለዚህ በአንተም በሰላምም በኩል ነው ማስመረምራት። በሁለቱም መንገድ ካጠመርናት መቼም አታመልጠንም። አሁን ምንም ነገር አልፈልግም። የዲኤንኤውን ውጤት ምን ብለሽ እንደቀየርሽው ብቻ ንገሪኝ። እንዴት አድርገሽ ነው የቀየርሽው? ሁሉንም እንዴትስ አድርገሽ ነው ያታለልሽው? አቤት የገንዘቡ ሽታ እንዴት ደስ ይላል! ሽቶ እጣን ምናምን እያሉ ይዋሻሉ። የብር መዓዛ ነው ደስ የሚያሰኘው። ሐረግዬ እንግዲህ ይቅር በይ። ለምን ቃል ለምን? ቆይ ግን አንቺ ውሸት አይሰለችሽም እንዴ? የራስሽ አንሶ ደግሞ ሌላ ሰውንም ታስዋሻለሽ? ይህን ያክል ለምንድን ነው እንደዚህ የምታረጊው? ለእኔ ይሄ አይገባኝም። አድገሽ ትልቅ ደረጃ ስትደርሺ ያ የተረገመ እርጉም አባትሽን ፈልጌ አፈላልጌ ያኔ ሽንት ቤት ጣያት ከተቻት ያልከኝ ልጅ አድጋ አያት እንዴት ኩራቴ እንደሆነች ብዬ ጎርርበታለሁ ብዬ አስብ ነበር። ስህተት እንደሆነ ነግሯለሁ ብዬ አስብ ነበር። እና ምርመራውን በሆነ መንገድ የቀየረችው ይመስለኛል። መቼም አንቺ አመጣሽ ወልሻት ልጅ የሌላ ልጅ ልትሆን አትችልም አይደል? ምን ሚጣ ይሄንን ነገር አደረገች? በፍጹም ሳሚኔ ይሄንን ነገር አላምንም። በፍጹም ሐረግ ተረጋጊ። ሐረግ ተረጋጊ። እኔ እንደዚህ እንድትሆኝ አይደለም የነገርኩሽ። በቁሜን የገደለችኝ እኔ ይሄንን ከማይ ብሞት እመርጣለሁ። ወይኔ ሐረግ ሳሚ ልቀቀኝ፣ ደህና ነኝ። ያቺ ውርደታ ሄጄ ሳላዋርዳት እኔ ምንም ነገር አልሆንም። ወይኔ ሐረግ እርግጠኛ ነሽ? ለሰላም ሄደሽ ሁሉንም ነገር በዝርዝር ትነግሪያታለሽ? አዎ። ሳሚ አንዴ ላናግርህ። ሂድ የኔ ልጅ አናግራት። ደግሞ እንዴት ነው የምታምረው! ከአይኔ ያውጣሽ የኔ ቆንጆ። እቺንማ ጠበቅ ነው ማድረግ ያለብን፣ እንዳታናዳት። መጣው በቃ አርጌ። ማን አባ ስለሆንክ ነው ዳግም ላይ እጅን ያነሳው? ይሄ ወረኛ ይሄንም ነገርሽ? ማን ነው ወረኛ ያልከው አንተ? መቼም የማልሰማ መስሎ ነበር እንዴ? ምንድን ነው ያሰብከው? ብሌን አንዴ ላስረዳሽ። እኔ እንደዛ ለማለት ፈልጌ አልነበረም። ወንድና ወንድ ይጋጫል። ላንቺ መናገሩ አስፈላጊ አልነበረም። እኔ በሆን አላደርገውም። ወንዱ አንተ ወንድ ነህ፣ ዳግም ደግሞ ሴት። ለአንተ ወንድነት መደባደብ ነው? ቢገባ ድብድብ የደደቦች ነው። እሺ ምን ያህል ማሰብ እንደማትችል ነው ያሳየኝ። ብሌን ራሱ እኮ ነው የጀመረው። ሳሚ በተደጋጋሚ እንዳላምን አድርገኛል። ከዚህ በኋላ ግን መቼም ቢሆን አላምንም። አዎ እኔ እንደማታምኝ አውቃለሁ። እኔ ግን ለአንቺ ሁሌም እንዳሰብኩና እንደለፋው ነው። ባታምኝም አይገርመኝም። አንቺ ሁሌም ከእኔ በተቃራኒ ነው የምትሆኚው። ዳግም ጋር ልጣላን ነበር የሄድኩት። በጣም ተናድጄ ስለነበር ላወራው ነበር የሄድኩት። ከዛ እሱ መልሶ ሰደበኝ። እኔም እንደማልታገሰው ነገርኩ። እሱ ግን ማቆም አልቻለም። ከዚህ በላይ ምን ላድርግ? ከአንዴም ሁለቴም ለአንቺ ብዬ ትቼዋለሁ። ሰውዬ ደንቆሮ ነህ እንዴ? ብሌን የኔ ናት። እኔ ነው የምታፈቅረው። ምንም ብታመጣ ደግሞ ልትለያየን አትችልም። እሺ ምንም። ይሄ መቼም አይሆንም።
ብሌን ያንተ እንድትሆን አላደረግም። ልቀቀኝውንስ በጣም ነው ያበዛው። በብሌን የተነሳ ተቀየረ ነበር። በንግግር የሚያምን ሰላማዊ ሰው ሆኜ ነበር። አንተ ግን ደጋግመህ ወደ ድሮ ማንነት እንድቀየር ያደረከኝ። ብዙ ጊዜ እጅን ስታነሳብኝ ለብሌን ብዬ ታግሼያለሁ። ከዚህ በኋላ ግን ድጋሚ እጅን ብታነሳብኝ አሳየኛ። ይኸው አሳየ። ግን ከዚህ በላይ አልችልም፣ ምክንያቱም ክብር አለኝ። እኔ ወንድ ነኝ። እና ወንድ ስለሆንክ ነው የመታው? የመታህን ሁሉ እንዴት ትመታለህ? ክብር ስላለ መታገስ አልቻልኩም። አዎ ከዚህ በፊት ለአንቺ ስል ብዙ ቀን ታግሼዋለሁ። ከዚህ በኋላ ግን አልችልም። በላ እኔን ምታኝ። የመታህን ሁሉ ትመታ የለ? አንተ የምትሰነዝረው 2-3 ስትመታ ነው። እሱ ስለመታ አይደል የመታው? በላ ምታኝ። ሁሉንም ሰው ቀጠቅጣለሁ ትሌለ? በላ እኔን ምታኝ። ምን አይነት አውሬ እንደሆንክ እኮ አውቃለሁ። ወይስ ለሶስተኛ ጊዜ ልምታ? ለዳግም 2 እድል ነው የሰጠው፣ ለእኔ 3 መሆኑ ነው። በላ ምታኝ። የመታህን ሁሉ አይደል የምትመታው? ምን ትጠብቃለህ? ምታኝ። ጥሩ አልሰራውም። ልጄን መጠራጠር አልነበረብኝም። የባሰ ልጄን አጣኋት። ቆይ ምን ለማድረግ ነው ዶክተሩ ጋር ሄድኩት? አንድ ያስመርምሪያት የለ እንዴ? ከዛ በላይ አስፈላጊ ነው? ለምንድን ነው ግን ቃልን በሙሉ ልቤ መቀበል ያቃተኝ? ለምንድን ነው ግን ልጄ ላትሆን ትችላለች የሚል ሀሳብ ከአይምሮ የማይጠፋው? ምንም ባረግ ሙሉ በሙሉ እንደ ልጄ ለመቀበል የከበደኝ ለምንድን ነው? እናትና ልጅ እኮ በደመ ነፍስ ራሱ ይተዋወቃሉ። እኔ ግን አስመርምሪያት እንኳን ምንም መቀበል አቅቶኛል። ሰዓት ምንም የእናትነት ስሜት እየተሰማኝ አይደለም። ከሷ ይልቅ እንደውም ለብሌን ነው ጥሩ ስሜት የሚሰማኝ። ለምን? አቤት፣ ምን ፈልገሽ ነው? የነ ቃል ቤት ነው አይደል? አዎ፣ ቃልን ፈልጊያት ነበር። አለች። ምን ፈልገሽ ነው? እኔ አክስቷ ነኝ። አንዴ ጥሪልኝ። የቃል አክስት ላይ ነው ያልሽው? አዎ፣ እባክሽን አንዴ ጥሪልኝ። የቃል አክስት ነኝ። እሺ። የኔ ልጅ። አቤት፣ ምን ፈለግሽ? ውጭ ሰው እየፈለገሽ ነው። ማን? አክስትሽ ነኝ እያለች ነው። አክስቴ? አዎ፣ ይሄ ነገር መች እንደሚቆም እኔ እንጃ። ብቻ ለማንኛውም ቆማ እየጠበቀችሽ ነው። አሁን ደግሞ አክስትሽ መጣች ብለሽ ሌላ ነገር አስቢ ያሉሽ። አንቺ እንደሆንሽ የሆነ አዲስ ነገር ባየሽ ቁጥር ልጅሽን መጠራጠር ልማድሽ ነው። በልምተኛ ምንድን ነው የምትጠብቀው? በጉልበት መመካት አይደል አንተ ስራ? አንድ አይደለም 1000 ጊዜ ምችኝ፣ ምንም አይመስለኝ። ይሄው ምችኝ 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 ምችኛ። እንዴ ሳሚ ምን እየሆነ ነው? የፈለገ ቢሆን አንቺ ላይ እጄን አላነሳም፣ ምክንያቱም አፈቅርሻለሁ። ለምን በቁሜ አታርጅኝም? አንቺ ላይ እጄን አላነሳም። ይገባሻል? አፈቅርሻለሁ። እኔ ለአንቺ ደስታ ለመስጠት እየሞከርኩ ነው ያለሁት። ይሄን ነገር ላትፈልጊው ትችያለሽ፣ ግን ፈለግሽም አልፈለግሽም እኔ እቀጥለዋለሁ። እኔ ስለ አንቺ ፍላጎት አይመለከተኝም፣ ግን ፈለግሽም አልፈለግሽም ደስተኛ ሆነሽ ነው የምትኖሪው። የራስሽ እናት፣ የራስሽ ንብረት፣ የራስሽ ቤት፣ ሁሉም ነገር አስመልስልሻለሁ። ፈቀድሽም አልፈቀድሽም ልታስቆመኝ አትችይም። ገባሽ እንዴ? ሀረግስ እዚህ ጋር አልነበረችም እንዴ? እዚህ ጋር እኮ ነበረች። አክስቴ
ነሽ? እንዴት መጣሽ? አንቺ ፈልጊ። ወይ እንኳን ደህና መጣሽ አክስቴ። ነይ ግቢ እንጂ። አይ አልገባም ቃልዬ፣ አንድ ነገር ሰምቼ ነበር የመጣሁት። ምን ሰማሽ አክስቴ? እህቴ እዚህ መታ በጠበጠች እንዴ? አይ ብዙ እንኳን አልበጠበጠችም። ደግሞ እንደፈለገች ብትሆንስ? እኔ እኮ ልጇ ማለት ነኝ። ያው ታውቂያት አይደለ? ልክ እንደ ሁልጊዜው ልጄ ነሽ ብላ በጣም ቀወጠችው። አትፍረጂባት፣ በሽታው እኮ ነው እንደሚያደርጋት። ምን የምር ያቺ ሴትዮ በሽተኛ ነች? ልጅ ያለችኝ እውነት ነው ማለት ነው? አይ ምንም ብታረገኝ አልፈርድባትም። የገዛ ስጋዎቼ አውጥተው ጎዳና ላይ ጥለውኝ እሷ እኮ ናት አንስታ ለዚህ ያበቃችኝ። ስለዚህ እሷ ከማንም በላይ እኔ ላይ ሙሉ መብት አላት እና የፈለገችውን ነገር ማድረግ ትችላለች። ወላጅ እናትሽን ደግሞ እንዳገኘሽ ሰምቻለሁ። ይሄን ከሰማች በሽታው ይነሳባታል ብዬ ነበር ያልነገርኳት። እንኳን እሷ ቀርታ እኔ እንኳን እንደ እህቴ ልጅ ነበር ማይሽ። እንደዛ እኮ ነው። እሷ ደግሞ የምር እናቴ ናት። እናንተ ከስጋ ዘመዶቼን በላይ ናችሁ። ቃል እውነቷን ነበር ማለት ነው። ልጄን ዝም ብዬ ነው የጠረጠርኳት። ምን አይነት እናት ነኝ ግን? እመቤት፣ እናቷ ግን ምን አለችሽ? እሱን ታዩ፣ ምንም ለውጥ አያመጣም። እኔ ነኝ እናቷ። ሳላውቅ ተናግሬያታለሁኝ። ቃልም እኮ ነግራኝ ነበር። አንቺ ግን አላመንሽኝም ነበር። የቃል እናት፣ ይሄ ነገር ላንቺ ምን ያህል ከባድ እንደሆነ አውቃለሁ። የትኛውም ጤነኛ ሰው እንዳንቺ ነው እንደሚያስበው። ለዛ ነው እዚህ ድረስ ላናግርሽ የመጣሁት። ልጅሽን ከ10 ዓመት በፊት ነበር ከጎዳና ላይ ያገኘናት። እህቴ ልክ እንደ ልጇ ነበር አድርጋ ያሳደገቻት። መቼም የተፈጠረውን ቃል ነግራሻለች አይደል? እህቴ የገዛ ልጇን ካጣች በኋላ ጤናዋ ሁሉ ተዘበራርቋል። ቃልን ልክ እንደ ገዛ ልጇ እያየች መቃዠት ጀምራለች። ለዛ ነው እዚህ መታ የተናገረቻችሁ። እባክሽን ለእህቴ ይቅርታ አድርጊላት፣ ጭንቅላቷ ጥሩ ስላልሆነ ነው። ችግር የለውም በቃ አታልቅሽ። እሺ ይቅርታ አደረግሽላት? አዎ እኔም ስላላወቅኩ ነው እንጂ ያን ያክል ከባድ አልነበረም። በጣም ትልቅ ሰው ነሽ። በዛ ላይ ቃልን የመሰለች ልጅ አለች። እንደውም አይሆንም እንጂ ለቃል ትክክለኛዋ አክስቷ በሆን ደስ ይለኝ ነበር። አሁንም ምንም አልተቀየረም። ቃል እድለኛ ናት፣ 2 እናት አላት። አዎ አንቺም አክስቷ ነሽ። ማን ነው እዚህ ድረስ ለእህቱ ልጅ ተጨንቆ የሚመጣው? በሉ በቃ አሁን ልሂድ። አክስቴ ትንሽ አቆይ። አይ ልሂድ። እህቴ መምጣቷን ስሰማ በሬንም ሳልዘጋ ነው የመጣሁት። በቃ እሺ፣ እና አሁን ልሸኝሽ። እሺ ደህና ሁኚ የቃል እናት። አንድ ቀን መጥቼ ደግሞ እንጫወታለን። እሺ የቃል አክስት። ሰላም እባላለሁኝ። እመቤት እባላለሁ። እሺ እመቤት፣ ብትገቢ ደስ ይለኝ ነበር። ልሂድ ካልሽ እንግዲህ ምን ይደረጋል። ደህና ሁኚ። እሺ ደህና ሁኚ። ትክክል አላረኩም። ልጅ እውነቷን ነበር የተናገረችው። ትክክለኛውን ነገር ስትነግረኝ ልጄን መስማት ነበረብኝ። ላምናት ይገባ ነበረ። ወይዘሮ ሐረግን ይቅርታ ማለት አለብኝ። ምን ሆኜ ነው ግን እመቤትን ይቅርታ በይልኝ ሳልላት? ቆይ እስኪ ሄደው ይሆን እንዴ? አንቺ እንደዚህ አይነት አሪፍ ተዋናይ ነሽ እንዴ? የእውነትሽ ነው ቃል? ግን እኔ እኮ እንደውም ያበላሽሁት መስሎኝ ነበር። ያመነችኝ ይመስልሻል? ግን አምናናለች እንጂ ማመን ደግሞ 1 እና 2 አለው እንዴ? የምር እኔ ራሱ እኮ እውነተኛ አክስቴ ነበር የመሰልሽ። ኡፍ ከምን አይነት ጉድ እንዳወጣሽኝ አንቺ ምንም አልገባሽም። ተመስገን። አቤት ቃልዬ፣ አንቺ ነሽ እንዴ ያስጠራሽኝ? አዎ እኔ ነኝ ያስጠራሁሽ። ምን ነው ቃልዬ፣ ምን ሆነሻል? በጣም ትልቅ ችግር ተፈጥሯል። እባክሽ እመቤት እርጅኝ። ምን ተፈጥሮ ነው? ይኸውልሽ ስለ ዝርዝሩ ምንም ልነግርሽ አልችልም፣ ግን እባክሽ ከጉድ አውጪኝ። በዛ ላይ ደግሞ የምትፈልጊውን ያክል ብር እከፍልሻለሁ። ምንም አልነገርሽኝም እኮ ቃል። ሳትነግሪኝ እንዴት እረዳሻለሁ? ምን መሰለሽ፣ በጣም ቀላል ነገር ነው። እኔ አሁን ማሳይሽ ቤት ትመጪና የኔ አክስት እንደሆንሽ ትናገሪያለሽ። እንዲሁም እናቴ ማለቴ ወላጅ እናቴ ሐረግን ከመሬት አንስታ ከጎዳና ላይ እንዳሳደገች ትናገሪያለሽ። አንቺ ብቻ ከተስማማሽ ምን እንደምታረጊ ሁሉንም ነገር በዝርዝር እነግርሻለሁ። ምን? እንዴት እንደዚህ አይነት ነገር አድርጊ ትይኛለሽ እንዴ? ሐረግዬ እኮ ወላጅ እናትሽ ናት። ስትወልድሽ እንኳን ትዝ ይለኛል። አውቃለሁ እመቤት፣ ግን ይህንን ነገር ካላደረግሽልኝ ህይወቴ በጣም ትልቅ አደጋ ውስጥ ነው። ይህንን ብሞት አላደርግም። ሐረግዬ ብትሰማ እኮ ዘልዝላ ነው የምገለኝ።
የትኛውም ጤነኛ ሰው ከእናትሽ ጋር መጣላት አይፈልግም። የእናትሽን ጸባይ ያወቅሽ እንዴት ይሄንን አርጊ ትይኛለሽ? እኔ ይሄንን መቼም አላደርግም። እሺ መቼም 10,000 ብር ከፍልሻለሁ። ምን? ስንት ብር ከፍልሻለሁ ነው ያልሽኝ? 10,000 ብር ካነሰ ደግሞ ጨምርልሻለሁ። የምርሽን ነው ቃልዬ? ግን እኔን ለማጃጃል አይደለም አይደል ይሄንን ቁጥር የጠራሽው? ከእናቴ ነጥለኝ፣ ካነሰ ደግሞ ከዛም በላይ ጨምርልሻለሁ። እናትሽን ለመክዳት እየቀጠርሽኝ በእናትሽ ትመያለሽ? ኦ ጉድ እኮ ነው። አንቺ ደግሞ በእሷ ከማልኩ ምንም ነገር እንደማድረግ ታውቂያለሽ አይደል? በአሁን እሺ በይኝ፣ ተቀበይኝ እባክሽ እመቤት። እናቴ በምንም ታምር ይሄንን ነገር ልታውቃችልም። እባክሽ ከጉዳ ውጪኝ። በዛ ላይ 10,000 ብር ላንቺ ምን ያክል እንደሚጠቅም አስቢበት። ቀላል ብር አይደለም። ወሩን ሙሉ አረቄ እየሸጥሽ ብትኖሪ እንኳን የምታገኘው ገንዘብ አይደለም። ደግሞ ቀጣይ ሌሎች ስራዎችንም አብረን እንሰራለን። እሺ ቤቱ የት ነው? እሺ እንደምትይኝ በጣም እርግጠኛ ነበርኩ። አንቺ ጋር በመምጣቴ ደግሞ ምንም አልተጸጸትኩም። አመሰግናለሁ በጣም። ይሄ 2,000 ብር ነው። የቀረውን ደግሞ በአካውንትሽ አስገባልሻለሁ። እንዴ ቃል፣ ስምምነታችን እኮ እንደዚህ አልነበረ። እንደወጣው ነው እኮ ሰጥሻለሁ ያልሽኝ። እኔ ምን አልኩሽ? አስገባልሻለሁ እኮ ነው ያልኩሽ። ደግሞ እጄ ላይ ምንም ካሽ ስለሌለ ነው። በቃ የቀረውን ገንዘብ ልክልሻለሁ። ከዋሸሽኝ ግን ለሀረግ ነው የምነግራት። እሺ ችግር የለውም። እኔ ምንም አላሸሹም። ሀረግዬ ግን አታውቅም አይደል? የቺ ሴትዮ ግን ትነግራታለች። አትነግራትም። ለሱ ምንም አታስቢ። ደግሞ እናቴ ተመልሳ ሁለተኛ እዚህ ቤት አትመጣም። ካወቀች ግን ሁለታችንም ሲጥ አርጋ ነው የምትገለን። በቃ ሰላም ሁኚ። በቃ ደህና ሁኚ። ሌላ ስራ ሲኖር ጥሪ። እሺ በቃ እነግርሻለሁ። እመቤት እዚህ ደግሞ ምን ትሰራለች? አቤት እንደኔ ዛሬ ሀብታም ሰው የለም። በስመ አብ። አንዴ ካፋ ወጣ እንጂ በዚህ ብር ብቻ ራሱ እኮ እሰራላት ነበር። አሁን ደግሞ ቀሪ ገንዘቤን ስታስገባልኝ እኔን አያርገኝ። አቤት የገንዘቡ ሽታ እንዴት ደስ ይላል። ሽቶ እጣን ምናምን እያሉ ይዋሻሉ። የብር መዓዛ ነው ደስ የሚያሰኘው። ሀረግዬ እንግዲህ ይቅር በይኝ። ወይኔ ሀረግዬ መጣች፣ አለቀልኝ። በቃ ልጆቼን ሳልሰናበት መሞቴ ነው በቃ። ልቀቂኝ እናቴ። ይቅርታ የኔ ልጅ፣ አሁን ሁሉ ነገር ገብቶኛል። አምኜሻለሁ፣ ይቅርታ አድርጊልኝ። አክስቴን ስላልናገርሽ ነው እንጂ እኔም በጭራሽ አታምኘኝም ነበረ። ከዚህ በኋላ ሁሌም አምንሻለሁ፣ ከአንቺ ቃል አልወጣም። እኔ እሱን በጭራሽ አልፈልግም። በዛ ዶክተር እውነትሽን አረጋግጭ። ለነገሩ እሱንስ መቼ አመንሽና? አሁንም ከፈለግሽ ድጋሚ መመርመር እንችላለን። አይ አያስፈልግም፣ አንቺ የኔ ልጅ ነሽ። ይህንን ተቀብያለሁ። ከአሁን በኋላ እኔ አንቺን በጥርጣሬ አላይሽም። ተይ እባክሽ፣ ሁሌም እንደዛ እያልሽ የሆነ ነገር በተፈጠረ ቁጥር ትረሻለሽ። ታውቂያለሽ፣ በጣም ነው የሰለችሽኝ። ቆይ እንዴት ሰው የገዛ ልጁ ላይ እንዴት እንደዚህ ነገር ያደርጋል? የኔ ልጅ ከዚህ በኋላ በጭራሽ አይደገምም። ከፈለግሽ እያየሽኝ ዶክተሩ ጋር ደውዬ ሁሉንም ነገር ተወውለዋለሁ። ምን ድጋሚ ልታስመረምሪኝ ነበር ማለት ነው? ነበረ፣ ግን አሁን ደውዬ ተወውለዋለሁ። ከፈለግሽም ደግሞ ዶክተሩን ሁለተኛ አላገኘውም። እኔ እንደውም እንቀመጥና አሁኑኑ ልደውልለት።
አንቺ ሞኝ ሰራሁልሽ። ማን እንደሆንኩ አታውቂ። የፈለገ ነገር ብታረጊ ከኔ በጭራሽ አትቀድሚ። ተደብቀሽ ልታስመረምርኝ ነበር። ይኸው እኔ ግን በእጅ አዙር ቀደምኩሽ። ሄሎ ወይዘሮ ሰላም። ሄሎ ዶክተር፣ መልሼ ደወልኩ። ይቅርታ። ችግር የለውም። በፈለግሽበት ሰዓት መደወል ትችላለሽ። ቅድም ስላወራነው ነገር ላወራህ ነበረ። ሳስበው ትክክለኛ ነገር እየሰራን አይመስለኝም። ልጄን መጠራጠር የለብኝም። ወይዘሮ ሰላም፣ የተፈጠረ አዲስ ነገር አለ? ተስማምተን የነበረ መስሎኝ። አዎ፣ ግን አሁን ሳስበው ትክክል አይደለንም። ሄሎ ሄሎ፣ ወይዘሮ ሰላም አይሰማም? ቆይ መልሼ እደውላለሁ። እሺ፣ እጠብቃለሁ። ቆይ ምንድን ነው የምትልህ? ዳግመኛ ምርመራ ለማድረግ ተስማምታ ነበር። አሁን ግን ምን እንደተፈጠረ አላውቅም። የተወቹ መሰለኝ። ያቺ የማትረባ ቃል ሐሳቧን አስቀየረቻት። ነግሬ ነበር እኮ እባብ ናት ብዬ። ግን አታስብ ዶክተር፣ እኔ እናንተ ስራችንን እንቀጥላለን። በራሳችን መንገድ ቃል የሰላም ልጅ እንዳልሆነች እናረጋግጥላታለን። ተስፋ አደርጋለሁ። እናቴ እንዴት መጣሽ? አዎ መጣ። አንቺ ግን መምጣቴ እንደማትፈልግ ያውቃለሁ። ቆይ ምን አይነት ልጅ ነሽ ግን? ቱ ባንቺ አፈርኩ። ወይዘሮ ሀረግ ለተናገርኩሽ ነገር ይቅርታ። እሺ፣ ሳላውቅ ነው። አንቺ ትክክል ነሽ። ቃል አንቺ ልጅ ናት። በህመም ምክንያት እንደዚህ መሆኗን ባውቅ ኖሮ መጀመሪያም አልከራከርሽም ነበር። ደግሞ እኮ ቃልን አሳድገሻታል። ልጄ ብትይም መብትሽ ነው። እመቤት እዚህ ምን ትሰራለች? እመቤትን አገኘቻት? ወይኔ እች ወረኛ ሁሉንም ነገር ነግራት መሆን አለበት። አይ አለቀልኝ በቃ። አንቺ ነሽ እኔን ብታስቢ? አንቺ ነሽ እኔን በሽተኛ ብታስቢ? እኔን በሽተኛ ብታስቢ? አንቺ ውሻ! እንዴት አባሽ ብትደፍሪኝ ነው ቃል የእሷ ልጅ አይደለችም ብለሽ የተናገርሽ? ሀረግዬ በእግዚአብሔር ይቅርታ አድርጊልኝ። በእናትሽ ልጅሻለሁ። በእናትሽ ዝም በይ። ገና ምን አይተሽ እንደዚህ አይነት ነገር እንዳትደግሚ አድርጌ አፈርድሜ ነው ማስገጨሽ። ከዚህ በኋላ ምን ቅብጥ አድርጎኝ ነው እዚህ ነገር ውስጥ የምገባው? ይህንንም ቃል አሳስታኝ ነው። ድጋሚ እሷ በዞረችበት አልዞርም። ሀረግዬ እባክሽን የዛሬን ብቻ ይቅርታ አድርጊልኝ። አንቺ ውሻ! በዚህ ብር ነው የሸጥሽኝ? አንቺ ውርደታ! እባክሽን ሀረግዬ ሁለተኛ እንደዚህ አይነት ነገር አላደርግም። ያዘንጓሽን ስላነባሽ የማምንሽ ነው የሚመስልሽ? ሀረግዬ እባክሽን ይቅርታ። እናቷ እንደሞተባት ልጅ እኮ ጠፈጠፍሽኝ። አሁን በዚህ እድሜ ስትመችኝ የሚያይኝ ሰው ምን ይለኛል? ኧረ ተይ፣ ግፍ ነው። በሰው ፊት አታዋርጂ። መምታት ካለብሽ የገዛ ልጅሽን ሄደሽ ቀጥቅጫት። እሷ ናት ያሳሳተች። ዝም በይ ደዛ ውሻ! እንጂ ደሞቺ ሰላቢ ወዴት ሄደች?
ገብተሽ የገዛ ልጅሽን ቀጥቅጪ። እሺ ታላቄ ነሽ ብዬ ነው ያከበርኩሽ እንጂ መቼም አልፈራሽም። እሺ እንኳንም ትዕግስቴ ሳያልቅሽ ደግሞ ከዚህ ሰላቢ ሰፈር ደግሞ ልሂድ በቃ ሳትመጣብኝ። ወይኔ ወይ ከክብር ያልሆንኩ ወይ 10,000 ብሩን አላገኘው። ወይኔ መቤት ጮቤ ረግጬ ሳልጨርስ እንደዚህ በቦክስ ልጠፍጠፍ። አንዳች ነገር ይጠፍጥፋትና ከምንም የሚያሳዝነኝ እንደ ሰነፍ ቦክሰኛ ተቀጥቅጬ ብሬንም አለማግኘቴ ነው እንጂ ምን አይነት እድለ ቢስ ነኝ። ንገሪኝ እንጂ እመቤት እዚህ ቤት ምን ልታደርግ ነው የመጣችው? ቆይ ምንድን ነው ችግሩ? አንቺ አይመለከትሽም። እኔ እያወራ ያለሁት ከልጄ ጋር ነው። አስጨንቅሻት እኮ እመቤት እህትሽ አይደለች እንዴ? ብትመጣ ታዲያ ምንድን ነው ችግሩ? ውሸት ነው። እመቤት እህቴ አይደለችም። ልክ እንደዚች ቀጣፊ ውሸታም ናት። ለገንዘብ ስትል ደግሞ ምንም ነገር ማድረግ ትችላለች። አየሽ፣ ይሄንም ገንዘብ ስለሰጠቻት ነው የመጣችው። በፍጹም እህቴ አይደለችም። እንደሱ አይነት እህት በፍጹም አይኖረኝም። መቼም አይኖረኝም። ለምን ቃል ለምን? ቆይ ግን አንቺ ውሸት አይሰለችሽም እንዴ? የራስሽ አንሶ ደግሞ ሌላ ሰውንም ታስዋሻለሽ? ይህን ያክል ለምንድን ነው እንደዚህ የምታረጊው? እናቴ ነግሬሻለሁ እኮ ውስጥ ብቻችን ያወራነው ነገር በጭራሽ አትርሺ። ለምን እንደዚህ እንደሚያደርጋት እኮ ነግሬሻለሁ አይደል እንዴ? ይሄ ደግሞ አንዱ ምልክት ነው። በቃሽ ቃል፣ መዋሸት አይሰለችሽም? እኔ እኮ ብር ስትሰጫት እያየው ነበር። እኔ እንዳንቺ መጥፎ ሰው ስላልሆንኩኝ እያገዝሻት እንጂ እየከፈልሻት አልመሰለኝም ነበር። እመቤት ብዙ ሳትርቅ ወይዘሮ ሀረግን ይቅርታ እንድትጠይቅልኝ ልንገራት። የግድ ይቅርታ መጠየቅ አለብኝ። ቆይ ግን አንቺ ምን አይነት ሰው ነሽ? ደግሞ እኔን ለማውቀስ ትሞክሪያለሽ አይደለ? ከደቂቃዎች በፊት ላየሽ ሰው ምንም አይነት መጥፎ ስራ ማሰሪ መልካም ሰው ነው የምትመስዩ። ቁሚቃል፣ አንቺ እርጉም! ምን አድርጌ ነው የምትለኝ? ከአንቺ ባልወለድ ይሻለኝ ነበረ። ለዚህ ጣጣ የበቃሁት የአንቺ ልጅ በመሆኔ ነው። ቁጭ በይ፣ ቁጭ በይ ብያለሁ። ቁጭ በይ። ምንድን ነበር ያልሽው? የኔን ደካማ ጎን ተጠቅመሽ አንጀቴን በላሽው። እኔ እናትሽ እኮ ነኝ። ቀና ብለሽኝ ያተቀቅል ቢገባሽ አንቺ ገና እንደተረገሽ አባትሽ ሽንት ቤት ከተቻት ብሎ ጥሎኝ ነበር የሄደው። ከዛ ቀን ጀምሮ እናትም አባትም ሆኜ ያሳደግኩሽ። ልጅነቴን፣ ወጣትነቴን፣ ህይወቴን በሙሉ ላንቺ ስል ሰዋሁ። አንቺ ግን ምን አልሽ? እንደ ነፍሰ ገዳይ የምታየኝ እናት የለኝም ብለሻልሽ። በመከራ ያሳደግኩሽ እናትሽን ካድሽ። ለእኔ ይሄ አይገባኝም። አድገሽ ትልቅ ደረጃ ስትደርሺ ያ የተረገመ እርጉም አባትሽን ፈልጌ አፈላልጌ ያኔ ሽንት ቤት ጣያት ከተቻት ያልከኝ ልጅ አድጋ አያት እንዴት ኩራቴ እንደሆነች ብዬ ጎርርበታለሁ ብዬ አስብ ነበር። ስህተት እንደሆነ ነግሯለሁ ብዬ አስብ ነበር። ግን አሁን ሳስበው እሱ ልክ ነው። አንቺ እሱ እንዳለው ሽንት ቤት ነበር መክተት የነበረብኝ። ሰሚኛለሽ? ከዚህ በኋላ መቼም አታደርገውም ብለሽ ስለት ይዘሽ ፊቴ እንድትመጪ አልፈልግም። ምክንያቱም ለምን ሰጠኋት ብለሽ እንድትጸጸቺ ነው ማድረግሽ። ሁለተኛ እድል እንኳን አልሰጥሽም። እሺ ዶክተር፣
ለምን ነበር የፈለከኝ? ወይዘሮ ሰላም በራሷ መንገድ ምርመራውን ልታደርግ ስለሆነ ናሙናዋን ከራሷ ታመጣለች። እናንተ ያሰብከው ነገር ካለ እንድታቆሙ ልነግርህ ነበር። ለምን ዶክተር? ምክንያቱም ግድ ስለሆነብኝ ነው እንጂ እኔ ካንተ ጋር መስራት አልፈልግም። ዶክተር አሁንም አታምነኝም? ቃልን መጉዳት እንደምትፈልግ አምናለሁ። ለወይዘሮ ሰላም ነው የምትለውን ነገር ግን አላምነህም። ተው እንጂ ዶክተር፣ ለምን ምንም የማይሰማኝ ድንጋይ አድርገህ ትቆጥረኛለህ? ምክንያቱም ነህ። ምነው በኃይሉ አናደድኩ እንዴ? መቼም በውስጥ እኔን ለመግደል እያቀድክ ነው። እንዴት ዶክተር? ምን ሆነሃል? እንዴት እንደዚህ አስባለሁ? እኔ እኮ አንተ እንደምታስበኝ መጥፎ ሰው አይደለሁም። እኔ እኮ ይሄንን እንድታምነኝ ምን ማድረግ እንዳለብኝ ሁሉ አላውቅም። ምንም ማድረግ አያስፈልግህም። ምክንያቱም ምንም ብታደርግ እኔ አላምንህም። ለማንኛውም ሰላም ሀሳቧን ስለቀየረች ያቀርከውን ነገር በፍጥነት ተወውና ናሙናውን ይዘህልኝ ና። እሺ ዶክተር። ቃል በአሁኑ እንኳን አታመልጭ። ፈጣሪ ራሱ እንድትጋለጭ ይፈልጓል። ያቺ ልጅ በጣም ከመገመታት በላይ ብልህ ናት። አሁንም ምንም ልታደርግ ትችላለች። ስለዚህ በአንተም በሰላምም በኩል ነው ማስመረምራት። በሁለቱም መንገድ ካጠመርናት መቼም አታመልጠኝ ነው። ብልህ ነህ ዶክተር። አው ግን እንደናንተ ለክፋት አይደለም የምትጠቀመው። የአዞ እንባሽን አታፍስሽ። ከዚህ በኋላ እንደ እምቧይ ብትፈርጭ እንኳን በፍጹም አላምንሽ። እናቴ በጣም ይቅርታ አድርጊልኝ እባክሽ። ምን አልሽ እናቴ? አንቺ ቆይ ትንሽ እንኳን አታፍሪም? ወይዘሮ ሰላምን በውሸት እናቴ ነሽ እያልሽ ስታታልያት እንደኖርሽ እያንዳንዷን ነገር ሰምቻለሁ። ያውም ደግሞ ለገንዘብ ብለሽ። ምን? ይሄ ውሻ ይህንንም ነገር ነገረሽ? ሳሚ፣ እንደዚህ ህይወቴን እንደበጠበጥከውማ አትቀራትም። አንድ ቀን ለሰራኸው ነገር እንዳለ ዋጋህን አስከፍልሃለሁ። አሁን ምንም ነገር አልፈልግም። የዲኤንኤውን ውጤት ምን ብለሽ እንደቀየርሽው ብቻ ንገሪኝ። ንገሪኝ፣ እንዴት አድርገሽ ነው የቀየርሽው? ሁሉንም እንዴትስ አድርገሽ ነው ያታለልሽው? አትርበትበቺ፣ ቀጥታ ተናገሪ። እሺ ሰላም፣ ወይኔ ጉዴ! ይቺ እብድ ሴትዮ ሁሉንም ነገር ትነግራታለች። በዚህ እንኳን ተጠራጥራኛለች፣ እንኳን ይሄንን ነገር ሰምታ። እባክህ አምላኬ ከዚህ ጉድ አውጣኝ። ወይዘሮ ሰላም። አቤት ወይዘሮ ሀረግ። አንድ የምነግርሽ ነገር አለ። እሺ ምንድን ነው? ቀጥይ። ቃል ደስ እንደማይላት አውቃለሁ። ምን ላድርግ? ለአንቺ ግን መናገር ግዴታ አለብኝ። ምን መሰለሽ